ጠላቶቻችን ዝም ብለን እንድናልቅ ነው የሚፈልጉት ሲሉ ጄኔራሉ ተናገሩ። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ በማለትም 4 ኪሎ ላይ ከባድ ክስ አሰምተዋል። ደብረጽዮን በበኩላቸው ማዕበላዊ ጥቃቶችን እናሸንፋለን ሲሉ፣ ድርጅታቸው ህወሓት በበኩሉ በትግራይ የአየር ቅኝቶችና ወታደራዊ እንቅስቃሴዎች ቀጥለዋል ብሏል። በቀዳሚነት የምታደምጡት መረጃችን ነው። የመከላከያ ሰራዊትና ጌታቸው ረዳ ግልጽ የቃላት ጦርነት ውስጥ ገብተዋል። አንድ ሁለትን ካርሰላንቲያ እየተባባሉ ነው። ጌታቸው በሰጡበት መልስ ከ4 ኪሎ ፍጹም ያፈነገጡ መስለዋል። አይነኬ የሚባለውን የመከላከያ ተቋም የፈጠራ ጽሑፍ አሰራጭቶብኛል ሲሉ ከሰዋል። ሰራዊቱ ጌታቸው ተናገሩ ብሎ ስለ ሰሜን እዝ ያወጣው መግለጫ ትኩረት ስቧል። ታደምጡታላችሁ። በደቡብ አፍሪካ ኢትዮጵያውያን ጭንቅ ውስጥ ናቸው። ሀገሪቱን ለቀው እንዲወጡ የተሰጣቸው ቀነ ገደብም እየተገባደደ ነው። ቀናት በገፉ ቁጥር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች የልብ ትርታ እየጨመረ ባሉበት ሁሉ ጭንቀት ውስጥ ገብተዋል። በተለይ የፈረንጆቹ ሰኔ 30 እየተቃረበ ሲመጣ ድባቡ ሙሉ በሙሉ ተቀይሯል። ትሰሙታላችሁ። በአውሮፓ በተከሰተ ከባድ ሙቀት በርካታ ሰዎች ህይወታቸው አለፈ። የዓለም ጤና ድርጅት ባለፉት ጥቂት ቀናት ከ1300 በላይ ሰዎች ለመሞታቸው ምክንያቱ የአውሮፓ የሙቀት ወጀብ እንደሆነ ገልጿል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠላቶቻችን ዝም ብለው እንድናልቅ ነው የሚፈልጉት ሲሉ ጄኔራሉ ተናገሩ። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ በማለትም 4 ኪሎ ላይ ከባድ ክስ አሰምተዋል። ደብረጽዮን በበኩላቸው ማዕበላዊ ጥቃቶችን እናሸንፋለን ሲሉ፣ ድርጅታቸው ህወሓት በበኩሉ በትግራይ የአየር ቅኝቶችና ወታደራዊ እንቅስቃሴዎች ቀጥለዋል ብሏል። ከትግራይ ጦር አዛዦች በኩል የሚሰጡ ጠንካራና ዛቻ የተቀላቀለባቸው አስተያየቶች ቀጥለዋል። የዘመኑ ቴክኖሎጂ መሳሪያዎችን ታጥቀናል በሚለው ንግግር የሚታወሱት የአርሚ 23 አዛዡ ጄኔራል ኃይለ ሥላሴ ግርማይ ወዲም በይታይ ወደ አደባባይ ብቅ ብለው ያታሸንፉንም እናሸንፋቸዋለን ንግግር አሰምተዋል። ጄኔራሉ ከሚመሩት የአርሚ ጦር አባላት ጋር ባደረጉት ውይይት ብልጽግናን ጠላት ሲሉ በመጥራት ዓላማው ዝም ብለን እንድናልቅ ነው ሲሉ ከሰዋል። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ። የነሱ ዓላማ ዝም ብለን እንድናልቅ ነው። ይህ ግን በፍጹም አይሆንም በማለት ተደምጠዋል። ዓለም አቀፋዊ ቀጠናዊና አካባቢያዊ ሁኔታዎችን መሰረት አድርገው ሰፊ ፖለቲካዊና ወታደራዊ ትንታኔ የሰጡት ኃይለ ሥላሴ ግርማይ ወዲም በይታይ ሰላም ፈላጊዎች መሆናችንን ተበዳዮች እንጂ በዳዮች አለመሆናችንን ለዓለም በመግለጫዎቻችን ለዲፕሎማቶች ደግሞ በአካል እየገለጽን መጥተናል። ሆኖም ግን ሆን ተብሎ ጆሮ ዳባ ልበስ እየተባለ ይገኛል ሲሉ ሞግተዋል። መሬታችን ስላልን ህዝባችን እየተራበ ነው፣ ህዝባችን ተፈናቅሎ እያለቀ ነው ስላልን የጦርነት ፈላጊዎች ናቸው እያሉ ነው። ይህ እኛን ስለማይገልጽ እንታገለዋለን ብለዋል። ህወሓት በበኩሉ ዛሬ ረፋድ ላይ ባወጣው መግለጫው በትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴው ቀጥሏል፣ የድሮን ክትትሉም አይሏል ብለዋል። ቡድኑ በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛው ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ መልመላ ያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ
የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝበዋል። የፌዴራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱን ድንጋጌዎች ሳይተገበሩ በመቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸውን የነዳጅና የንግድ ዕቃዎች እገዳ በትግራይ ህዝብ ላይ ከፍተኛ ኢኮኖሚ ሽባነትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለ በቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ጠቅሷል። ከዚህም በተጨማሪም የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲል ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው። የመከላከያ ሰራዊትና ጌታቸው ረዳ ግልጽ የቃላት ጦርነት ውስጥ ገብተዋል። አንድ ሁለት እንካስላንቲያ እየተባባሉ ነው። ጌታቸው በሰጡበት መልስ ከ4 ኪሎ ፍጹም ያፈነገጡ መስለዋል። አይነኬ የሚባለውን የመከላከያ ተቋም የፈጠራ ጽሑፍ አሰራጭቶብኛል ሲሉ ከሰዋል። ሰራዊቱ ጌታቸው ተናገሩ ብሎ ስለ ሰሜን እዝ ያወጣው መግለጫ ትኩረት ስቧል። የመከላከያ ሰራዊት ከ1 ሚሊዮን በላይ ተከታዮች ባሉት የፌስቡክ ገጹ ጌታቸው ረዳ ስለ ጽምዶና ስለ ሰሜን እዝ ጥቃት የተናገሩት በሚል ያወጣው ጽሑፍ ጌታቸውን ለአንዴና ለመጨረሻ ጊዜ ከ4 ኪሎ ጋር እንዳያቆራርጣቸው ተሰግቷል። ከሰሞኑ ኤርትራ ትፈርሳለች የሚል አነጋጋሪ ትንታኔ ያቀረቡት ጌታቸው በመከላከያ ገጽ ላይ በተሰራጨው ንግግራቸው ደግሞ በወቅቱ ሰሜን እዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን ይሄው ቡድን ያምን እንደነበር የኢትዮጵያ ሕዝብ በሀገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሰላ ድንጋይ በኪሳራ እንድንመለስ አድርጎናል ብለዋል። ይህ የጌታቸው ንግግር በመከላከያ ገጽ ላይ ከተሰራጨ በኋላ በማህበራዊ ሚዲያዎች ላይ ትልቅ መነጋገሪያ ሆኖ ውሏል። ጉዳዩን በተመለከተ መልስ የሰጡት ጌታቸው ረዳ መከላከያ የፈጠራ ጽሑፍ አሰራጭቶብኛል ሲሉ ከሰዋል። ወጋሃታ ፋክትስ ባደረገው ገለልተኛ ማጣራት እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ፣ የድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት አልተቻለም። አቶ ጌታቸው ለወጋሃታ ፋክትስ እንደተናገሩት በዘገባው ውስጥ የተካተቱት ጥቅሶች የእሳቸው ንግግር ሳይሆኑ በጽሑፉ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቀሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ አስታውቀዋል። በመከላከያ ሰራዊት ዘገባው ላይ ስለ 2013 የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር ተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተፈጠረው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህን እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶች የሚያረጋግጥ ምንም አይነት የሰነድ ወይም የድምፅ ማስረጃ ከጽሑፉ ጋር አልቀረበም። በደቡብ አፍሪካ ኢትዮጵያውያን ጭንቅ ውስጥ ናቸው። ሀገሪቱን ለቀው እንዲወጡ የተሰጣቸው ቀነ ገደብም እየተገባደደ ነው። ቀናት በገፉ ቁጥር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ልብ ትርታ እየጨመረ ባሉበት ሁሉ ጭንቀት ውስጥ ገብተዋል። በተለይ የፈረንጆቹ ሰኔ 30 እየተቃረበ ሲመጣ ድባቡ ሙሉ በሙሉ ተቀይሯል። ዋዜማ ያነጋገራቻቸው ስማቸው እንዳይገለጽ የጠየቁ ኢትዮጵያውያን ስደተኞች እንደገለጹት ደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘሩ ጥቃቶችና ዘመቻዎች መነሻ ቸው ህገወጥ ስደተኞችን እናስወጣለን የሚል ቢሆንም አሁን ላይ ሁኔታው ተቀይሯል። ህጋዊ ሰነድ ያላቸው ለበርካታ ዓመታት በሀገሪቱ የኖሩ እንዲሁም የደቡብ አፍሪካ ዜግነትና መታወቂያ ያላቸውን ጭምር ያካተተ ሆኗል። ስም እንዳይጠቀስ የፈለገ ነዋሪነቱን ያደረገ አንድ ኢትዮጵያዊ በሀገሪቱ KwaZulu ናታል የተባለውና የዙሉ ጎሳ አባላት በብዛት የሚኖሩበት ግዛት ውስጥ ነው የሚኖረው። ችግሩ ከ15 ዓመታት በፊት ጀምሮ ይታይ የነበረ ቢሆንም ካለፉት 5 ዓመታት ወዲህ ግን ስደተኞችን ኢላማ የማድረግ እንቅስቃሴዎች መባባሳቸውን ያስረዳል። ለዚህ ደግሞ ዋነኛውን ሚና እየተጫወቱ ያሉት የደቡብ አፍሪካ የውስጥ ጉዳዮች ተቋምና ተቃዋሚ የፖለቲካ ፓርቲዎች ናቸው። ቀኑ እየተቃረበ በመጣ ቁጥር የጸጥታ አካላት በየመንገዱና ህጋዊ ስደተኞችንም ጭምር እያስቆሙ ትንኮሳና ማዋከብ እያደረሱባቸው ነው የሚለው አየለም። በተለይም የመንግስት ተቋማቱ የመኖሪያ ፍቃድ በወቅቱ ባለማደስ ጭምር ጫና እንደሚያደርጉ ተናግሯል።
ተናግረዋል። በሆነ አጋጣሚ መንገድ ላይ ሲያገኙን ህጋዊ ብትሆኑ ባትሆኑ ግድ አይሰጠንም፣ ሀገራችን ውስጥ ልናያቸው አንፈልግም፣ ወደ ራሳቸው ሀገር ሂዱና ችግራችሁን ፍቱ ይሉናል በማለት ሁኔታውን አብራርተዋል። አየለ የሚኖርበት ይሄው ከዋዙሉ ናታል ግዛት ከሀገሪቱ 9 ግዛቶች መካከል አንዱ ሲሆን የስደተኞች ዕጣ ፈንታ እጅጉን አስጊ ከሚባልባቸው ግዛቶች መካከል ቀዳሚው ነው። ስደተኞቹ ሁኔታውን ሲያስረዱ ህጋዊ ወረቀት ኖረህም አልኖረህም ከየት አመጣኸው ገዝተኸው ነው እንጂ እንዴት ልታገኝ ቻልክ የሚሉ ጥያቄዎች በሚቀርቡባቸው ቁጥር ፍርሃቱ እያየለባቸው መምጣቱን ይናገራሉ። ማርች ኤንድ ማርች እንዲሁም ኦፕሬሽን ዶድሉ የተባሉ ስደተኞችን የማስወጣት እንቅስቃሴዎች በአንድ አካባቢ ብቻ የተወሰኑ አይደሉም። የንግድ ማዕከላት በሆነችው ጋውቴንግ ግዛትም ሆነ ስደተኞች በስፋት በሚንቀሳቀሱበት የክዋዙሉ ናታል ግዛቶች ውስጥ ኢትዮጵያውያንን ጨምሮ የሌሎች አፍሪካ ሀገራት ስደተኞች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መጥቷል። በየመንገዱ ሃምባም ሂዱ ውጡ እያሉን ነው ያሉት። ማንኛውም ሰው መጥቶ ቤትህን ወይም ሱቅህን ለቀህ ውጣ ሊልህ ይችላል። ምንም አይነት ዋስትና የለንም፣ በማንኛውም ሰዓት ልንገደል ወይም ንብረታችንን ተነጥቀን ልንባረር እንደምንችል እያሰብን ስጋት ውስጥ ነው የምንኖረው በማለት ለዋዜማ ተናግረዋል። ስደተኞችን ከሀገሪቱ የማስወጣት እንቅስቃሴዎች እያደረጉ ያሉት ቡድኖች ስደተኞች እንዲወጡ የሚፈልጉበት ዋነኛው ምክንያት በዋናነት ኢትዮጵያውያንን እንዲሁም ሌሎች የአፍሪካ ሀገራት ስደተኞች የሀገሪቱን ዜጎች የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም አነስተኛ የንግድ ተቋማትን ተቆጣጥረዋል የሚል መደምደሚያ ላይ መድረሳቸውን ተከትሎ ነው። የደቡብ አፍሪካውያንን የስራ ዕድል ይነጥቃሉ፣ የኛ ልጆች ቦታ አጥተዋል፣ ለልጆቻችን አደንዛዥ እጽ የሚሸጡትም እነሱ ናቸው በማለት በስደተኞች ላይ በተደጋጋሚ ወቀሳ እንደሚያቀርቡም ተነግሯል። የጥቃቱ ኢላማዎች በስደተኞች አንደበት በአሁኑ ወቅት በደቡብ አፍሪካ ትናንሽ ንግዶችን በአብዛኛው የተቆጣጠሩት ኢትዮጵያውያን መሆናቸውን ዋዜማ ያነጋገረቻቸው ስደተኞች ተናግረዋል። ይህም በአካባቢው ማህበረሰብ ዘንድ የስራ ዕድልና ኢኮኖሚውን ተቆጣጠሩብን የሚል ቅሬታን መፍጠሩን የሚገልጹት እነዚህ ስደተኞች ከዚህ ቀደምም የማላዊ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ ከላይ በተጠቀሱት ቡድኖች በኩል ሰፊ ዘመቻ መካሄዱን ጠቁመዋል። በስደተኞቹ ላይ እየደረሰ ያለው ጫና እንደ ከዚህ ቀደሙ በአንድ ጎሳ አባላት ወይም ተራ ቡድኖች የሚመራ እንዳልሆነ ጠቅሰው የአሁኑ ተቃውሞ በመንግስትና መንግስታዊ ባልሆኑ ድርጅቶች እንዲሁም ባለሀብቶች የሚደገፍ የተደራጀ ንቅናቄ ነው ሲሉ አስረድተዋል። የአውሮፓ ሙቀት ከ1300 ሰዎች ሞት ጋር እንደሚያያዝ የዓለም ጤና ድርጅት ገለጸ። ባለፉት ጥቂት ቀናት ከ1300 በላይ ሰዎች ለመሞታቸው ምክንያቱ የአውሮፓ የሙቀት ወጀብ እንደሆነ የዓለም ጤና ድርጅት አስታውቋል። በአውሮፓ ሀገራት ከወቅቱ ቀድሞ የተከሰተው የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑ ተገልጿል። በመቶዎች የሚቆጠሩ ሞቶች ለመመዝገባቸው ምክንያቱ ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት ይፋ አድርጓል። ትናንት እሁድ በመላው አህጉሪቱ የተመዘገበው ሙቀት ክብረ ወሰኖችን የሰበረ ነው። ጀርመን፣ ፖላንድ እና ቼክ ሪፐብሊክ ከፍተኛ ወበቅ ከተከሰተባቸው መካከል ተጠቃሽ ናቸው። የሙቀት ወጀቡ ወደ ምስራቅ አውሮፓ እየተስፋፋም ይገኛል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም በኤክስ ገጻቸው ባሰፈሩት ጽሑፍ ከአውሮፓውያኑ ሰኔ 21 ጀምሮ የሞት መጠን መጨመሩ ከአውሮፓ ከፍተኛ ሙቀት ጋር ትስስር አለው ብለዋል። ሙቀት የሚያሳድረው ጫና ዝምተኛው ገዳይ ይባላል። ሆኖም የአውሮፓ ቤቶች መስሪያ ቤቶችና ትምህርት ቤቶች የተገነቡት ይህንን መቋቋም በሚያስችላቸው መንገድ አይደለም ሲሉም አክለዋል። የፈረንሳይ ጤና ሚኒስቴር እንዳለው ካለፈው ሳምንት ረቡዕ ጀምሮ ከተጠበቀው በላይ በሆነ መጠን ወደ 1000 ተጨማሪ ሰዎች ሙተዋል። ያልተጠበቁ ተብለው ከተመዘገቡ ህልፈቶች መካከል እድሜያቸው 65 እና ከዚያ በላይ የሆኑ ሰዎች ይገኙበታል። ቤታቸው ሳሉ የሚሞቱ ሰዎች መጠን 40% እንደጨመረ ተገልጿል። ዶክተር ቴድሮስ በምድር ላይ በከፍተኛ ሁኔታ እየጋለቻለች አህጉር አውሮፓ ናት። ሙቀቱ ከዓለም አቀፍ አማካዩ በሁለት እጥፍ ጨምሯል ብለዋል። በአውሮፓ በሚሊዮኖች የሚቆጠሩ ሰዎች በከፍተኛ ሙቀት ውስጥ እየኖሩ መሆኑን የተናገሩት ኃላፊው በመቶዎች የሚቆጠሩ ሞተዋል፣ ትምህርት ቤቶች ተዘግተዋል ሲሉ ያለውን ሁኔታ አስረድተዋል። በጀርመን ትናንትን ጨምሮ ለ3 ተከታታይ ቀናት ከፍተኛ መጠን ያለው የሙቀት ወጀብ ተመዝግቧል። በሀገሪቱ ምስራቃዊ ክፍል ሙቀቱ 41.7 ዲግሪ ሴንቲግሬድ ደርሷል። በፖላንድ ድንበር አቅራቢያ የሚገኘው ማዕከልም ተመሳሳይ
ተመሳሳይ መጠን ያለው ሙቀት መዝግቧል። በቼክ ሪፐብሊክ ለሁለት ተከታታይ ቀናት ሙቀቱ 41.1 ዲግሪ ሴንቲግሬድ ደርሷል። በፖላንድ የተመዘገበው ሙቀትም ከዚህ ቀደም የነበረውን ክብረ ወሰን ሰብሯል። ለሙቀት ወበቁ መባባስ ምክንያቱ የአየር ንብረት ለውጥ መሆኑን ዶክተር ቴድሮስ ተናግረዋል።